አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዙ ተትረፍ ይበልልኝ በያላችሁበት። ውድ ሀገሬ ልጆች አላህ ይጠብቀን፣ አላህ ይጠብቃችሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ ውዶች። ቪዲዮውን ላይክ በማድረግ ጀምሮ ለእናንተ ላይክ ለኔ ይጠቅመኛል፣ እናንተን አይጎዳችሁም። በቅንነት ለራስ ነው። በቅንነት ቻናሌን አዲስ የሆናችሁም ሰብስክራይብ አድርጉኝ እና እንደምታወቀው ሌላን የማያውቃት የለም በሶሻል ሚዲያ። በዚህው እንግዲህ 3 አመት ሙሉ ብር እንኳን ከታወጣላት አሁን 3 አመት ሱብሃንአላህ። በጣም የምታሳዝን ልጅ ናት እና ልጅነቷን በእስር ቤት የጨረሰች። አላህ ከዱንያ ፈተና ከጀሃነም ቅጣት አላህ ይጠብቀን ሁላችንንም። ወጥቶ ከመቅረት አላህ ይጠብቀን። በጣም መታሳዝናት ሆነ ለመናገር በጣም ከባድ ነው። እንግዲህ በብር ጉለት ወይም በሆነ ነገር ህይወቷን ልታጣ ትችላለች ተብሎ ብሩ ከተሰባሰበ እንግዲህ 3 አመት ማለት ነው 2 ሚሊዮን ሪያል ነው ተሰበሰበላት። እና እስኪ እንግዲህ አቡ አሚራን እየጠየቁት ነበረ። ቪዲዮውን ላሳያችሁ። አቡ አሚራ እንግዲህ እሱም ምንም ማድረግ አይችልም። ወላ ለመናገር በአቡ አሚራ አልፈርድም። ምክንያቱም አቡ አሚራ አንድ ተራ እንደኛው ተቸገረች ሲባል ሶሻል ሚዲያውን ተጠቅሞ እንግዲህ ብር እንዲሰባሰብላት ያደረገ ነው። እንግዲህ ያን የሚመለከተው ብሩን ማሰባሰብ ብቻ ነው። አቡ አሚራን ተወቃሽነት ልናደርገው አንችልም ማለት ነው። ምንድነው እሱ ብሩን አሰብስቦ ምሳሌ ብሩን ለራሱ አድርጎ ቢሆን ነበረ፣ ግን ብሩን አስረክቧን። ከዛ በተረፈ እንደኛው ተራ ሰው ነው የሚያየውን የሚመለከተውን እንደኛው ነው እንጂ የሚያየው አቡ አሚራ ተጠያቂ ሊሆን ይችላል ብዬ እኔ በበኩሌ በግሌ አላስብም ማለት ነው። እና ንጀትን በጥያቄ እያዋተተችው ነበር። እንግዲህ እንደ አጠያየቋ አቡ አሚራ እጁ እንዳለበት እንደዛ የሚያመላክት ነገር ነው። ግን እንደኔ አመለካከት አቡ አሚራ እዚህ ላይ ያለበት አይመስለኝም። አቡ አሚራ የሚመለከተው ምንድነው ብር ማሰባሰብ ነበረ። ብሩን አሰባስቦ አስረክቧን ማለት ነው። ከዛ ቀሪውን ያለው እንግዲህ አቡ አሚራን ይመለከታል ብዬ እኔ በበኩሌ አላስብም። እስኪ ቪዲዮ ልጋብዛችሁ። 3 ወር ምናምን ወረቀትክ እስከሚስተካከል ድረስ ምናምን ነገር ልትቆይ ትችላለህ እንጂ በዚህ ደረጃ 3 አመት ሙሉ አትቆይም። እንደው ችግሯን የሚቆጣጠርላት ከኋላ ከስር የሚከታተልላት ሰው የለም ብላችሁ ብትሉ ይሻላችኋል። ምንድነው ምክንያቱ? እስኪ ምክንያቱን እናገራለሁ አልካ አቡ አሚራ። ምንድነው ችግሩ? አንተ ነገር ተኛ፣ አንተ ትሻላለህ፣ ቅርበት ሊኖርህ ይችላል። አዎ እኔ ማምነው የማናውቀውን ነገር መጠየቅ ነው። የተሳሳተ መረጃ ለህዝብ አንስት ነጃት። ስለምናውቀው ነገር ብቻ ነው ማውራት ያለብን። እኔ ምንም ነገር አላወራሁም ስለማላውቀው። እኔም እኮ አይተናል እኮ የሞት ፍርድ ራሱ እኮ እርምጃ ሲወሰድባቸው ጓደኞቻችን ከስራቸው እየሄዱ ነበር። ስንት አመትም አብረውን እንደቆዩ 10 አመትም። እኔ ብዙ ማውራት አልፈልግም። ለልጅቷ ራሱ ድምጽ እንሆናለን እያሉ ቦይስ ሲያደርጉ ለሌላ ይጎዳታል እንጂ አይጠቅማትም። እዚህ ሀገር ጀራኢም ማዕሉማት እያተብሎ ራሱ እነሱ ችግር ውስጥ ሊገቡ ይችላሉ። ስለነበርኩ ሴትዮ ነኝ፣ ስለማላውቀው ነገር አይደለም እያወሩ ያለሁት። እናንተ የእውነት ኮሚቴ ከምትሉት ሰው ጋር ከሆነ ችግራችሁ የሳውዲ መንግስት እስካላይ ደለ ድረስ እያቆያት ያለው ሌላን ኮሚቴ የምትሉትን ሰውዬ ሄዳችሁ ሳውዲ አረቢያ መንግስት ጋር መክሰስ ሁሉ ትችላላችሁ። እዚህ ጋር የሰው ነፍስ ነው እየጠፋ ያለው። ህጋዊ አይደላችሁ እንዴ? ሄዳችሁ መክሰስ ትችላላችሁ። እስቲ ተናገር አቡ አሚራ። ቀጥል አቡ አሚራ። አርተባርጓ ጀማ እና አቡ አሚራ ሌባ ነው አላልንም። አቡ አሚራ አካውንት ብር ገብቷል አላልንም። ግን ደግሞ እና አቡ አሚራ እስከሆኑ ድረስ ያንን ብር ያሰባሰቡት ከኢትዮጵያ ወደ ሳውዲ አረቢያ ሊያስተላልፉት ይችላል። ግን ወደ ባንክ ራጂ ተሐውሎላታል ለልጅቷ ስለተባለ ወደ ባንክ ራጂ የገባበትን ደረሰኝ ያሳዩ ነው። እሺ አንዴ ላውራና እኔ ልውጣ መሰለኝ። ጾመኛ ነኝ ሐባይቢ። ያው ብዙ ሁላችንም ጾመኛ ነን አልሐምዱሊላህ። طيب መሬት ላይ ያለው ሁኔታ ነው የምከተለው። አንዴ ላውራ የተጠየቁት ጥያቄ። እሺ በመጀመሪያ ደረጃ ያው በአቡ አሚራ አካውንት አስገባሁ የሚል ሰው ካለ አስገባልኝ አለ ምናልባት
የለም ወደ ቀጠለው አቡ አሚራ ማንም የሚል የለም። አንተ ወደ የእሷን ችግሯን ንገረን፣ የማትወጣበትን መፍትሄው እንቅፋት የሆነበትን ንገረን። ጥያቄ ነው። ሌላው ያው ዝም ብሎ ሚዲያ ላይ የሚለፈልፈው ያለምንም ትርጉም ለሱ ብዙም ያን ያክል ብዙ እንትን አንልም። ዋናው ነገር እሷ መውጣቷ ነው። እኛ ሁላችንም በጣም እንጨቃጨቃለን በሌላ ጉዳይ ላይ የሌላ ጉዳይ ላይ ባስሞትም እኮ ሞታለች ልጅቷ። ኦልሬዲ ሞታለች እኮ በማታውቁት ነገር አትበሉን። ደግሞ ጥንቅቅ አድርገን ስለ ሳውዲ አረቢያ ህግ እናውቀዋለን፣ ገብተንበታልም ኑረንበታልም። ጓደኞቻችን እዚህ ሀገር እኛ ስለለፈለፈን የሚፈጠር ነገር የለም። እኛ ደግሞ ልጅቷ የሆነ መውጣት አለባትም ስላልን ልትወጣ አትችልም። ግን ደግሞ የእውነት ያብር የሳውዲ አረቢያ የሟች ቤተሰቦች ተናዙል አድርገው ከሆነ የሌላ ብር ገብቶላት ከሆነ በዚህ ደረጃ ልትቆይ አትችልም። አይተናል እኮ ጓደኞቻችን። ይኸውልሽ ደረሰኝ እኮ አቡ አሚራ ጋር ላይ ያሳይሻል። አሁን የሳውዲ አረቢያ የገባ ደረሰኝ ተፈለሽ ያሳይሻል። አሁን ታቡ አሚራ እኛ አቡ አሚራ ዘረፋል እንደሸሙ አላልንም እኮ። አቡ አሚራ በአካውንቱ ብር ከፍቷል ዘርፏል አላልንም እኮ። ከሱም እናዳምጠው። አሁን ምክንያቱ የቆየችበት ምንድነው የሚለውን ሊነግረን ነው። የቀረችበት ምናምን እያለው አይደል እንዴ? ኮሚቴ ምናምን እያለው እኮ ነው። ብሩን አሰባስበው ለኮሚቴ ሲሰጡ በጣም ቀለላቸው። ከኮሚቴው ጋር ደግሞ መግጠም አልቻሉም። ኮሚቴ የሚባለውን ሰውዬ ለምን ይፈሩታል? እሱም መክሰስም ይችላሉ። ህግ ፊት ራሱ መቅረብ ካለበት ኮሚቴ የሚባለው መቅረብ ይችላል። አዎ እሺ። አሁን እኔን ጠይቃችሁኝ እኔ ነው አላስወራችሁኝም። ጠይቀነው ሲተውት አንድ ጊዜ እናገር። አንቺ ነጃት አንድ ጊዜ የጠየቅነው እንዴት ነው ችግሩ የቆየበት የሚለውን ሲመልስልኝ ምን ታደርጋለሁ። ከአቡ አሚራም ጋር ችግር ያለብኝ ስለሚመስላችሁ እኔ ችግር የለብኝም። በእናንተ ፊት እየተናገርኩ ነው። ኮሚቴውን እና አቡ አሚራ መክሰስ ይችላሉ አይችሉም? ጠይቀው አቡ አሚራን። አሁን መልስልን አቡ አሚራ። ምክንያቱ የቆየችበት ምንድን ነው? ደግሞ እና አቡ አሚራ ግዴታ አለባቸው ምናምን እያልኩ አይደለም። እና አቡ አሚራ የእህታችንን ህይወት ሊታደጉ እጃቸውን እስካስገቡ ድረስ ከመጀመሪያው ሰዓት ጀምሮ አሁንም እና አቡ አሚራ ኮሚቴ የሚባለውን ሰውዬ በክስም ይሁን በሽምግልና ገብተው በሽምግልና አልሆን ካለ በመረዳዳትና በመግባባት ችግሩ መፈታት ካልቻለ ህግ ጋር ሂደው በህግ መሄድ ይችላሉ አይችሉም? እና አቡ አሚራ እንችላለን ካሉ ታዲያ ለዚች እህታችን ለምን እንደ አንድ ስደተኛ እህታቸው ለምን አይቆሙላትም? እና አቡ አሚራ እንዴት አትችልም? አቡ አሚራ እዚህ ሀገር እኮ ህግ የሚባል ነገር አለ። እስኪ መልሱን እንጠብቅ። ለምንድን ነው የማትችለው? አንቺው ጠይቀሽ አንቺው አውርተሽ እኮ አይሆንም። እስኪ አንቺ ጠይቅ። ኦኬ አልችልም አትበል። የማይቻል ይሄ ህዝብ አያውቅም ብላችሁ አታጃጁት። ግጥም አድርገህ ትችላለህ። ይኸውልሽ ነጃት፣ አንቺ የፈለግሽው ሌላ ኬዝ ካለ ንገሪኝ፣ በዛ ጉዳይ ላይ እናውራ። በዚህ ጉዳይ ላይ እየጠየቅሽ ከሆነ ልጠይቅ። የምፈልገው ኬዝ የለም። የሳውዲ አረቢያ መንግስት እንደዚህ አድርጓት ሚዩት አድርጊና አንድ አቡ አሚራ ያውራ። አሚራን እንስማው። አንድ ጊዜ አቡ አሚራ እንስማው። አቡ አሚራን የቀስተስታውን እንትን ያለችበት አትወጣ የቀረችበት ምክንያቱ ምንድን ነው? አንተ ከኛ ትሻላለህ የሚለውን እንስማው። ሌሎቻችሁ ዱት አድርጉ። ቀጥል አቡ አሚራ። አመሰግናለሁ። በመጀመሪያ ደረጃ ያው የእህታችን የሌላ ጉዳይ ሁላችንም ያሳስበናል። እኛ ከእናንተ የተለየ ጥቅም የምናገኘው ነገር የለም። አንድ ለማወቅ ያክል እዚህ ሶሻል ሚዲያ ላይ ስንመጣ አቡ አሚራ ታዋቂ ነው፣ በሶሻል ሚዲያ እናውቀዋለን ብለው በጣም ብዙ ሰው ሲቸገሩ በውስጥ መስመር መጥተው ያናግሩናል። በዛም ጉዳይ ላይ እንደ አንዲት ስደተኛ እህታችን አግዘናታል። ገንዘብ አሰባስብንላታል። የተሰባሰበው ገንዘብ በእናት በአባቱ አካውንት ነው፣ በግል አካውንት አልገባም። ስለዚህ ዋናው ነገር እነዚህ ሶሻል ሚዲያ ላይ ያለን ሰዎች ስናሰባስብ ነገ ጧትም አንድ ሰው ሲቸገር ማሰባሰባችን አይቀርም። የምናሰባሰባቸው ግን በግል አይደለም። ይህች እህታችንን ማገዝ ባለብን ልክ አግዘናታል። ከዛ በኋላ ቤተሰቦቿ ደግሞ ጉዳዩን እየተከታተሉት ነበረ። ወኪል ወክለዋል። እኛ እኮ ጉዳይ አስፈጻሚ አይደለም። ለጠቅላላ እውቀት የተቸገረ ሰው የተቸገረን ሲባል እዚህ ሀምተን ሶሻል ሚዲያ ላይ ችግሩን ለእናንተ እናሳውቃለን። ችግሩን የሚከታተል ደግሞ ሌላ ሰው አለ። ነገ ጧት አሁንም አቡ መሐመድ አላህ ይጠብቅህና ኡስታዝ መሐመድ ብትታመም መሐመድ ወንድማችን ታመመ ብለን አንተን አስተማምተን ሚዲያ ላይ አምተን ሰው እንዲሰባሰብልህ እናደርጋለን። ትታመም ካከም አትታከም እሱ አንተን ጉዳይ ነው የሚወስደው። መሐመድን ገንዘብ አሰባስበህለታና
ለምን አላሳከምኩም አልባልም። ምክንያቱም እኔም እንደናንተ አረብ ስደት ላይ ነው ያለሁት። እንደናንተ እኔ ችግር አለብኝ፣ እንደናንተ የግል ስራ አለብን። ሁላችንም የራሳችን የሆነ ኑሮ አለን። ጉዳይ ይዘን ተከታተልና አንሄድም። ጉዳዩ ገንዘቡ ከተሰባሰበ ገንዘቡ ከገባ በኋላ ከዛ በኋላ ያለው ኃላፊነት የእናት አባቷ ነው። እናት አባቷ እህት ወንድሞቿ ውክልና ልከዋል። ውክልና የላኩለት ሰው ግን አልተስማሙም። እነሱንም ራሱ ይሰድባቸው ያዋርዳቸው ነበር። ለዚህ ንግግሬ በደንብ ሪከርድ አድርጋችሁ ያዙት። በዚህ ጉዳይ ላይ ከዋሸው ነገ ጧት ስለምጠይቅ እናት አባቷ እህት ወንድሞቿን ያዋርዳቸው ነበር። ይሄ ኮሚቴ መቀየር የነሱ ችግር ነው። ኮሚቴ ኃላፊ መቀየር የነሱ ጉዳይ ነው፣ የእናት አባቷ ጉዳይ ነው። ጥያቄ እንኳን እንደ ይሄን አታውቅም ብላ የምትለኝ ወንድም ስማ፣ ወንድም አለሜ